የተሟላ ኑሮ። ጸሐፊ ኤለን ጂ ዋይት፣ ተርጓሚ እንግዳው ብርሃኑ፣ ተራኪያን የተስፋው መልእክት አገልጋዮች። ከተፈጥሮና ከእግዚአብሔር ጋር። ክርስቶስ በዚህ ምድር ሲኖር ከእግዚአብሔርና ከተፈጥሮ ጋር ጥብቅ ግንኙነት ነበረው። በዚህ ግንኙነት የሕይወትን ኃያል ምስጢር ገለጠልን። ክርስቶስ ትጉህና የማይቦዝን ሠራተኛ ነበር። ከሰዎች መካከል የኃላፊነቱን ክብደት ጠንቅቆ የተረዳ እንደ እርሱ አልተገኘም። የዓለምን ሐዘንና ኃጢአትንም እንደ እርሱ የተሸከመ የለም። ለሰዎች ደህንነት ሲል ላቡን አንጠፍጥፎ ከልቡ የሠራ እንደ እርሱ ማንም የለም። ግን ጤናው የተሟላ ነበር። በአካልም በመንፈስም እንደሚሰዋ ጠቦት ያለ ነውር ነበር። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19። በአካሉም በመንፈሱም የተሟላ በመሆኑ የእግዚአብሔርን ሕግ አሟልቶ ለመገኘት ለሰብአዊ ፍጡር ሁሉ አርአያ ነው። ሰዎች የክርስቶስን ገጽ ሲመለከቱ መለኮታዊነት ያንዣበበበት ሆኖ አገኙት። በጠባዩ ጨዋነትና በትሕትናው የተደበቀ ኃይል እንዳለው ቢያውቁም ያ ኃይል አልተሰወረባቸውም። በሥራው ዘመን ሁሉ ግብዞችና ተመጻዳቂዎች ሕይወቱን ለማጥፋት ይከታተሉት ነበር። በንግግሩ ሊያጠምዱት የሚሞክሩ ሰላዮች ሁል ጊዜ ይከታተሉት ነበር። በጣም የተማሩና የተመራመሩት ሰዎች በክርክር ሊያጠቁት ይጥሩ ነበር፣ ግን በምንም በኩል አልተሳካላቸውም። ትሑቱ የገሊላ መምህር በትምህርት ከእነርሱ ልቆ ስላገኙት አፍረው ዝም አሉ። የክርስቶስ ትምህርት ከዚያ በፊት ሰው ያላወቀው ጣፋጭነትና ኃይል አለው። ጠላቶቹ ሳይቀሩ እንደዚህ ሰው ማንም ተናግሮ አያውቅም አሉ። ዮሐንስ 7:46። የተፈጥሮን ምስጢር ማስተዋል። ክርስቶስ በድህነት ቤተሰብ ያሳለፈው የልጅነት ጊዜው በዘመኑ ክፋት አልተበከለም ነበር። በአናጢው መስሪያ ቤት ውስጥ ሲሰራ በመዋል በቤት ውስጥ በመላላክ ታዛዥነትንና ሥራን በመማር በተፈጥሮ መካከል በመንሸራሸርና በመዝናናት ዕውቀቱን አዳበረ። የተፈጥሮንም ምስጢር ጠንቅቆና ዘልቆ አወቀ። የእግዚአብሔርንም ቃል አጠና። ከሁሉም በበለጠ ደስ የሚለው የዕለት ሥራውን ጨርሶ ወደ ኮረብታ ዘወር ብሎ ወይም በጫካ ውስጥ ተንበርክኮ ከአብ ጋር በሚገናኝበት ጊዜ ነበር። ጠዋት ጎህ ሲቀድ ዘወር ባለ ቦታ ሆኖ መጽሐፍን ማጥናት ወይም መጸለይ ልማዱ ነበር። ንጋትን የሚቀበለው በመዝሙር ነበር። በሥራ ጊዜም ደስታውን በዜማ ይገልጥ ነበር። የደከሙትንና የዛሉትን ሰዎች በመዝሙር አማካኝነት በልባቸው ሰላም እንዲኖር ይረዳቸዋል። በሚያስተምርበት ጊዜ ክርስቶስ ብዙ ጊዜ በውጭ ይኖር ነበር። ከቦታ ወደ ቦታ ሲዘዋወር በእግሩ ነበር። ብዙ ጉባኤም በሜዳ ላይ ሰብስቦ አስተምሯል። ደቀ መዛሙርቱን ሲያሰለጥን ከከተማው ግርግር ገለል አድርጎ ወደ ገጠር ይወስዳቸው ነበር። ራስን መካድ፣ ሃይማኖትን በልክ መኖርን ያስጠናቸው ነበር። ደቀ መዛሙርቱ የሐዋርያነት ሥልጣን የተቀበሉና የተራራው ስብከት የሆነበት ስፍራ ከገሊላ ባህር ራቅ ብሎ በዛፎች ስር ነበር። ክርስቶስ ደቀ መዛሙርቱንና ሕዝቡን ከጠራው ሰማይ በታች በመስክ ላይ ወይም በሐይቅ ዳር ሰብስቦ ያስተምራቸው ነበር። በዙሪያው ያለውን የእጁን ፍጥረት በማሳየት ሰው ሰራሹን ትተው የእግዚአብሔርን ሥራ እንዲያደንቁ አደረጋቸው። የመንግሥቱ አቋም የሚገለጠው በተፈጥሮ ሥነ ሥርዓትና ይዞታ ነው። ሰዎች የእግዚአብሔርን ሥራ ሲመለከቱ የመለኮትን እውነት ሊያስተውሉ ይችላሉ። ለወደፊቱም መለኮታዊ ምስጢር በተፈጥሮ አማካኝነት ይከለስላቸዋል። አእምሯቸው ይጎለምስላቸዋል፣ በልባቸውም ሰላም ይሰፍናል። ከአብ ጋር ግንኙነት። ኢየሱስ ከእርሱ ጋር የነበሩትን ደቀ መዛሙርት አንዳንድ ጊዜ ዘመዶቻቸውን እንዲጠይቁ ያሰናብታቸው ነበር። ግን ከሥራው ሊያርቁት በሚያደርጉት ሙከራቸው አይሳካላቸውም ነበር።
በየቀኑ ወደ እርሱ የሚመጣውን ሕዝብ ሁሉ ያገለግል ነበር። ከአባቱ ጋር ለመገናኘት ወደ ተራራ ይሄድ ነበር። የዘወትር ሥራውና ሊቃውንቱ ከሚያስተምሩት ሐሰተኛ ትምህርት ጋር የሚያደርገው ትግል ስላደከመው ደቀ መዛሙርቱ፣ እናቱ፣ እህቶቹና ወንድሞቹ ለሕይወቱ ሰግተው ነበር። ግን ሥራውን ካከናወነ በኋላ ከጸሎት ሲመለስ በፊቱ ላይ የሰላም ምልክት ያዩ ነበር። አቋሙ በሙሉ የነቃና ብርቱ ነበር። ከእግዚአብሔር ጋር በየጠዋቱ ከተነጋገረ በኋላ የሰማይን ብርሃን ለሰዎች ይገልጥ ነበር። ደቀ መዛሙርቱ የመጀመሪያውን የወንጌል ሥራቸውን አጠናቀው ከተመለሱ በኋላ ኢየሱስ ኑና እረፉ አላቸው። ደቀ መዛሙርቱ የወንጌል መልእክተኝነታቸው ስለተሳካ ደስ ብሏቸው ሳለ መጥምቁ ዮሐንስን ሄሮድስ እንደገደለው መርዶ መጣ። ከልባቸው ምርር ብለው አዘኑ። ኢየሱስ መጥምቁ ዮሐንስ ሲሞት ምንም ባለማድረጉ ደቀ መዛሙርቱን እንደፈተናቸው አውቋል። አዝነው ጉንጫቸው በእንባ ሲርስ አይቶ አዘነላቸው። እርሱም ኑ ወደ ምድረ በዳ ሄዳችሁ ረፉ ያለው እንባ እያነቀው ነበር። ማርቆስ 6:31። በቤተ ሳይዳ አጠገብ ከገሊላ ባህር በስተሰሜን ጫፍ በለምለም መስክ የተዋበች የተለየች ስፍራ ነበረች። በዚያች ቦታ ኢየሱስና ደቀ መዛሙርቱ አረፉባት። በጀልባቸው እየቀዘፉ ወደዚያች ቦታ አመሩ። አሁን ከሕዝቡ ግርግር ገለል ብለው ሊያርፉ ነው። አሁን ደቀ መዛሙርቱ የፈሪሳውያን አሳሳች ጥያቄ ሳያደናቅፋቸው የኢየሱስን ጣፋጭ ትምህርት ሊያዳምጡ ነው። አሁን ከጌታቸው ጋር ለጥቂት ጊዜ እንደሚደሰቱ ተስፋ አደረጉ። ጌታ ከደቀ መዛሙርቱ ጋር ብቻቸውን የቆዩት ጊዜ አጭር ቢሆንም በጣም ተደሰቱ። ስለ ወንጌል ሥራና ሰዎችን ሊያስተምሩ የሚችሉበት የተሳካ ዘዴ አንስተው በሰፊው ተወያዩ። ኢየሱስ የእውነትን መዝገብ ከፍቶ ሲያፈስላቸው አዲስ ኃይልና ድፍረትን አገኙ። ግን ብዙ ሳይቆይ ሕዝብ ሁሉ ፈለጉት። ወደ ዘወትር የዕረፍት ቦታ ሄዶ ይሆናል ብለው ተከተሉት። ያ መልካሙ ጠባቂ ለተቅበዘበዙት በጎች አዘነላቸው። ቀኑን ሁሉ ሲያገለግላቸው ውሎ በመሸ ጊዜ ወደ የቤታቸው አሰናበታቸው። ኢየሱስ ለሌሎች ደግ ለመዋል ባቀደው ኑሮ ከዕለት ተግባር ዘወር ብሎ ከሕዝብ ተለይቶ ከአባቱ ጋር መገናኘት እንደሚያሻው ተገነዘበ። ከሰዎች ሊለይ ወደ ገለልተኛ ቦታ ሄዶ ለእነዚያ ደካሞች ኃጢአተኞችና ጎስቋሎች ነፍሳት ይጸልይላቸዋል። ኑ እረፉ። ኢየሱስ የመከሩን ስፋትና የሰራተኞችን ማነስ ለደቀ መዛሙርቱ ሲነግራቸው ያለ እረፍት እንዲሰሩ ግን አላስገደዳቸውም። የመከሩ ጌታ ሰራተኞችን እንዲልክ ጸልዩ አላቸው። ማቴዎስ 9:38። ያን ጊዜ ለነበሩት ደቀ መዛሙርት ያዘነላቸውን ያህል ለዘመኑ ሰራተኞችም ኑ ለብቻ ሆናችሁ ረፉ ይላል። እግዚአብሔርን በጸሎት አማካኝነት መገናኘት ያሻቸዋል። በኑሯቸው ከዓለም ጋር አንድ ያልሆነ ጠባይ ለማሳየት የእግዚአብሔርን ፍቃድ በሚገባ ማወቅ አለባቸው። ለየግል ልባችን ሲናገረን ማዳመጥ መቻል ይገባናል። አካባቢው ጸጥ ሲል በጸጥታ እርሱን እንጠባበቃለን። በሰውነታችን ውስጥ ጸጥታ ስናገኝ የእግዚአብሔር ድምፅ ጎልቶ ይሰማናል። እረፉ እኔም አምላክ እንደሆንኩ እወቁ ይለናል መዝሙር 46 ቁጥር 10። የእርሱ ሰራተኞች ለሆኑት ሁሉ ይህ አይነት ዝግጅት ያስፈልጋቸዋል። በሕዝብ ትርምስ መሃል በኑሮ ውዝግብ ሲጣደፍ የኖረ ሰው እረፍት ሲያገኝ ብርሃንና ሰላም ይከበዋል። የአእምሮና የአካል ብርታት ይሰማዋል። ሕይወቱ መልካም መዓዛ ይሆናል። በእርሱ አማካኝነት የመለኮት ኃይል ተገልጦ የሰዎችን ልብ ይነካል።